ዛሬ የሀብታሞችንና የባንክ ቤቶችን ድብቅ ሚስጥር እንግዲህ ላጋልጥ ነው። ቪዲዮ ፕሊስ እንዳይጠፋብኝ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ብዙ እህት ወንድሞች ጋር ደግሞ እንዲደርሱ አድርጉልኝ ማለት ነው። ብዙ ሰው ብር ባንክ በማስቀመጥና በመቆጠብ ሀብታም ይሆን ይመስለዋል፣ የሚያልፍለትም ይመስለዋል። ነገር ግን አንተ እንደምታስበው አይደለም። ባንኮች ገንዘብህን እንድትቆጥብ ያባብሉሃል። የሚያባብሉት ደግሞ ይኸውልህ ደሃውንና ተቀጥሮ የሚሰራውና ዝቅተኛ ኢኮኖሚ ያለው ማህበረሰብ ነው። ላንተ አስበውልህ እንዳይመስልክ። ይልቁንስ ሲስተሙ የሚሰራው በዚህ መልኩ ስለሆነ ነው። ልብ በል፣ አንተና መሰሎችህ በቀን ወይም በወር የምታገኙትን ትንሽ ገንዘብ ወስዳችሁ ባንክ ታስቀምጣላችሁ። ባንኮች በቢሊዮን የሚቆጠር ብር ከብዙ ድሃ በቁጠባ ስም ይሰበስባሉ። ከዚያስ አንተ ነገ ያልፍልኛል ቆጥቤ ሀብታም ሆናለሁ ብለህ ያጠራቀምከውን ገንዘብ ሰብስበው ለሀብታሞች በከፍተኛ ወለድ ያበድሩታል። እዚህ ላይ ልብ በል፣ ሀብታሞች ኢንቨስት የሚያደርጉት በራሳቸው ገንዘብ እንዳይመስልህ። አንተና መሰሎችህ በቁጠባ መልኩ ያስቀመጣችሁትን ገንዘብ በብድር መልኩ ይጠቀማሉ እንጂ። በአንጻሩ ደግሞ ሀብታሞች ባንክ ላይ በጭራሽ ብር አያስቀምጡ፣ እሴቶች ይገዙበታል እንጂ። ሌላው የሚያስገርመው ደግሞ አንተ ደግሞ ሲከፈል 20 ወይም 30% የሚደርስ ታክስ ትከፍላለህ ወይም ይቆረጥብሃል። ሀብታሞች ግን ከታክስ ነፃ ናቸው፣ ምክንያቱም በመንግስት በኩል የሚያልፍ ምንም ገንዘብ ስለሌላቸው። ሌላ ደግሞ ልንገርህ፣ አንተና መሰሎች በባንክ ሄዳችሁ ብድር ብትጠይቁ ባንኩ ብድር አይሰጣችሁም። ለምን ቢባል ማስያዣ መኪና ወይም ቤት ወይም ትልቅ የንግድ ድርጅት ይጠይቀዋል። አየህ፣ ሲስተሙ የሚሰራው እንደዚህ ነው። ሲስተሙ ሀብታሞችን የበለጠ ሀብታም፣ ድሆችን የበለጠ ድሃ የሚያደርግ ነው። ሀብታሞች አንተን የሚጠቀሙብህ በሶስት መንገድ ነው። አንደኛ፣ ባንክ በቁጠባ መልኩ ያጠራቀምከውን ገንዘብ ወስደው ይጠቀሙታል። ሁለተኛ፣ የአንተን ገንዘብ ከባንክ በብድር መልስ ይወስዱና ኢንቨስት በማድረግ አንተ አዙረው በቅጥር ጉልበትህን ይጠቀሙታል። ሶስተኛ፣ ሀብታሞች ሲስተም ስለሚዘረጉ ቢዝነሳቸው የሚንቀሳቀሰው በሰራተኞች ነው። ስለዚህ እውቀትህን በደንብ ይጠቀሙበታል። ሌላኛው፣ ገንዘብህን ባንክ ወስደ ስታጠራቅመው ኢንፍሌሽን ወይም የዋጋ ንረት አላምጦ ይበላዋል። ዛሬ በ20 ሺህ ብር የገዛኸው ዕቃ ከወር በኋላ 40 ሺህ ብር ሆኖ ታገኘዋለህ። ስለዚህ ከሰርክ ማለት ነው። ታዲያ ምን ላድርግ ካልከኝ፣ ገንዘብህን ከመቆጠብ ይልቅ ትንሽም ብትሆን ተጨማሪ ገቢ እንድታስገኝልህ ኢንቨስት አድርጋት። ብርህን በጭራሽ ረፍት የሚባል ማግኘት የለበትም። ለአንተ 24 ሰዓት መስራት አለበት። ምናልባት የቢዝነስ ወይም የንግድ ልምዱ ከሌለ ወደፊት ሊጨምር እንጂ ሊቀንስ የማይችል ዕቃ ገዝተህ አስቀምጥበት። ለምሳሌ ወርቅ፣ ብር፣ ሌሎችንም ገዝተህ በማስቀመጥ ሲጨምሩ መሸጥና ማትረፍ እንዲሁም ገንዘብህን ከዋጋ ንረት መከላከል ትችላለህ። ሲጠቃለል ገንዘብህን ባንክ ከማስቀመጥ ይልቅ ኢንቨስት አድርገው ወይም ለወደፊቱ ሊጨምር የሚችል ዕቃዎችን ገዝተህ አስቀምጥበት። ውድ እህቶቼ እንግዲህ ሲስተሙን አይታችኋል። እናንተም በአጠቃላይ አረብ ሀገር ሆናችሁ የሆነ ነገር በቃ ብሩ ይጨምራል፣ ባንክ 1 ሚሊዮን 2 ሚሊዮን ይሆንልኛል ብላችሁ የምታጠራቅሙት ገንዘብ በጣም እየጎዳችሁ፣ እድሜያችሁን እየበላ፣ ጊዜያችሁን እየበላ እንዲሁም ደግሞ የምትፈልጉበትን አይነት የምትፈልጉበትን ቦታ ስኬት ላይ ሳያደርሳችሁ የዋጋ ንረት እንደዚህ ቅርጥፍጥፍ አድርጎ ሳይበላው ይህ ቪዲዮ ከደረሳችሁ አስቡበት ማለት ነው። የሆነ ዕቃ ገዝታችሁ ለማስቀመጥ ካልሆነ ቤት ነገር በምታምኑት ሰው በኩል አሁን አረብ ሀገር ላይ ችግር እየሆነ ያለው በእርግጥ አስገዝቼ ማንን አምናለው? ባሌ ጠንካራ አይደለም፣ ወንድሞቼ ይክዱኛል፣ እናት አባቴ ይክዱኛል የሚሉ በጣም ብዙ ሀሳቦች እንደሚመላለሱባችሁ አውቃለሁ። ነገር ግን ምናልባት አንዳንድ ጥሩ ሰዎች በዙሪያችሁ ያሉ ሰዎች ካላችሁ፣ ሴቶች በተለይ ጥሩ ባል ካላችሁ ገንዘባችሁን ባንክ ባታስቀምጡትና እንዲያተርፍ ልክ ቅድም የነገርኳችሁን በሙሉ ለእናንተም ገልብጣችሁ በመስማት እንዲያተርፍላችሁ ማድረግ ትችላላችሁ ማለት ነው። ብር እየጨመርኩበት ሄዳለሁ፣ ካሽ ብር እየጨመርኩበት ሄዳለሁ የሚባለው ነገር ምንም አዋጭ እንዳልሆነ አይተናል። መንቃት አለብን ብዬ አምናለሁ። ውድ እህቶቼ እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። ከተመቻችሁ ከጠቀማችሁ
ለጓደኞቻችሁ ለምትወዱት ሰው ይለወጥበታል ይጠቀምበታል ለምትሉት ሰው ሼር አድርጉልኝ። በሌላ ቪዲዮ ተመልሼ እስከመጣ ሰላም ቆዩልኝ። ሰብስክራይብ ላይክ ማድረግ እንዳትረሱ። እንዲሁም ዩቲዩብ መስራት የምትፈልጉ እህቶቼ ከታች ብዙ ቪዲዮዎችን ሰርቼላችኋለሁኝ ገብታችሁ በማየት ተቀላቀሉኝ። ዩቲዩባችሁንም ጀምሩ፣ ቢዝነሳችሁን አሳድጉ፣ ራሳችሁን ቀይሩ እላችኋለሁ። ባይ ባይ።